የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የሱዳን የሰላም ሂደት ልዩ ልኡኮች ፎረም ስብሰባ በአዲስ አበባ እየተካሄደ ነው። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በዚሁ ወቅት ልዩ ተወካዮቹ ለሱዳን የሰላም ሂደት ያላቸውን ቅንጅትና ትብብር ማጠናከር እንደሚገባቸው ተናግረዋል። ፎረሙ በሱዳን ሰላም ለማምጣት የሚደረጉ ጥረቶች የተቀናጁና የተናበቡ እንዲሆኑ የሚሰራ ነውም ተብሏል። ኢጋድ የሰላም ሂደቱ በሱዳናውያን ባለቤትነትና መሪነት እንዲከናወን በቁርጠኝነት እንደሚሰራ አረጋግጧል። ኢትዮጵያና ደቡብ ሱዳን የኢኮኖሚ ግንኙነታቸውን የበለጠ አጠናክረው በሚቀጥሉባቸው ጉዳዮች ላይ መከሩ። በደቡብ ሱዳን የኢትዮጵያ አምባሳደር ነቢል ማህዲ ከደቡብ ሱዳን የንግድና ኢንዱስትሪ ሚኒስትር አቶ ንግኩንግ ማንያንግጁክ ጋር ተወያይተዋል። በውይይቱም በሁለቱ ሀገራት መካከል የተጀመረው የንግድና ኢንቨስትመንት ግንኙነት ውጤታማ እንዲሆን አስፈላጊው ድጋፍና ክትትል እንደሚደረግ ተገልጿል። የህዝብ ተወካዮች ምክር ቤት ባካሄደው 20ኛ መደበኛ ስብሰባ የኢትዮጵያ የአደጋ ስጋት ስራ አመራር ረቂቅ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ መርቷል። በምክር ቤቱ የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ረቂቅ አዋጁን አስመልክቶ ማብራሪያ ሰጥተዋል። በማብራሪያውም አዋጁ የቅድመ አደጋ የአደጋ ወቅትና ድህረ አደጋ ተግባራትን ውጤታማ ለማድረግ የፌዴራልና የክልል አስተዳደር ተቋማትን የውስጥ አቅም ለመገንባት የሚያስችል ነው ተብሏል።